ሰላም ፋሚሊ ዛሬም በተከታዩ ቪዲዮ ተመልሻለሁ ማለት ነው። አብራችሁኝ እንድትቆዩ የጋበዝኩኝ። መጀመሪያ ግን ሰብስክራይብ ላይክ ሼር እንድታደርጉ እንትን እላለሁ ሪኮመንድ አድርጋለሁ ማለት ነው። ከዛ ውጭ ቴሌግራም ቻናላችንን ብትቀላቀሉ ሊንኩን አስቀምጬላችኋለሁ ኮሜንት ዲስክሪፕሽን ሴክሽን ላይ ያለውን ሊንክ በመንካት ወደ ቴሌግራም ቻናላችንን በመቀላቀል የተለያዩ መረጃዎችን ከዚህ በተጨማሪ ማግኘት ትችላላችሁ። ወደ እንትኑ እንግባ። ወደ ጥያቄው ስንገባ ዛሬ የምናየው የዩኒት 3 ፓርት ለርኒንግ የሚለውን ፓርት ይሆናል ማለት ነው። በደንብ የምናየው ይሆናል። መልካም ጊዜ ይሁንላችሁ። የመጀመሪያው ጥያቄ ምንድነው የሚለው which one of the following is widely accepted definition of learning? የለርኒንግ widely accepted የሆነው ዴፊኒሽኑ የትኛው ነው የሚላል? permanent change in behavior due to illness, temporary change in behavior due to fatigue, relatively permanent change in behavior due to experience, or practice in change in behavior caused by biological factor ነው የሚለና widely accepted እንትሩ የሚሆነው ምንድነው? ፐርማነንት ሪላቲቭሊ ፐርማነንት ቼንጅ ነው ቢሄቪየር ዲው ቱ ምን ኤክስፒሪየንስ ኤንድ ፕራክቲስ በፕራክቲስ እና በኤክስፒሪየንስ ምክንያት ፐርማነንት የሆነ ቼንጅን ስናመጣ ነው ማለት ነው። የለርኒንግ ዴፊኒሽን ዋይድሊ አክሴፕትድ ነው የለርኒንግ ዴፊኒሽን ይሄ ነው ማለት ነው። እና ፐርማነንት የሆነ ቼንጅን ቢሄቪየራል ቼንጅ ዲው ቱ ኤክስፒሪየንስ ኤንድ ፕራክቲስ። ሌሎቹን ብናይ ግን ከሞቲቬሽን ከባዮሎጂካል ፋክተሮች ጋር ለምሳሌ ባዮሎጂካል ሞቲቬሽን የሚለውን ይይዛል። እንደገና ፋቲግ ኢልነስ ምናምን እነዚህ ደግሞ በድራግ ምክንያት ኦር በኢልነስ ምክንያት የሚመጡትን ቢሄቪየራል ቼንጂንጎች ለርኒንግ ነው እንደማንላቸው ቲዩቶሪያል ቪዲዮ ላይ አይተን ነበር አይደል? በሰፊው ተብራርቶ አይተን ነበረ። ሶ መልሱ ሊሆን የሚችለው ሲ ነው ማለት ነው። ፐርማነንት ቼንጅ ሆኖ ዲው ቱ ኤክስፒሪየንስ ኦር ፕራክቲስ የሆነ ፕራክቲስ ሰርተን ወይም የሆነ ነገር ኤክስፒሪየንስ ሲኖረን ከዛ በኋላ ነው ለርኒንግ ነው ማለት የምንችለው ማለት ነው። እና መልሱ ሲ ነው ባጭሩ። ኤን ብናይ ፐርማነንት ቼንጅ ኢልነስ የሚለው ይሄ ትክክል አይደለም። ፋቲግ የሚለውም ትክክል አይደለም። ባዮሎጂካል ፋክተርም የሚለው ትክክል አይሆንም ማለት ነው። ትክክለኛው መልስ ሲ ነው የሚሆነው ማለት ነው የሚሆነውና ሁለተኛው ደግሞ which one of the following is not characteristics of learning? የለርኒንግ ካራክተሪስቲክስ ያልሆነው የትኛው ነው? ኤ learning is continuous modification of behavior ትክክል ነው አይደለ? continuous modification of behavior ነው። learning is pervasive and affects all aspects of life ይሄኛውም ትክክል ይሆናል ማለት ነው። ካራክተሩ ይሆናል ማለት ነው። ሲ ደግሞ learning is passive process ይለናል። passive process ነው learning ይለናል። ይሄ ግን ትክክል አይደለም። ምክንያቱም learning active process ነው። የተለያዩ እንትኖችን ተጠቅመን የምንማርበት አቴንሽናችንን ፎከስ አድርገን ማይንዳችን ኦርጋናይዝ ኢንተርፕሪት እና የሆነ ነገር ሚኒንግ ሰጥቶት ኤክስፒሪየንስ አድርጎት ለሚቀጥለው ዩዝ ለመጠቀም የሚያስቀምጥበትን ፕሮሰስ ነው የሚያሳየን። ለርኒንግ ኒው የሆኑ ነገሮችን እንማርና ኤክስፒሪየንስ ክሬት እናደርጋለን ማለት ነው። ስለነዛ ነው የሚያወራው ማለት ነው። እና ስለዚህ ለርኒንግ ፓሲቭ ፕሮሰስ ሳይሆን አክቲቭ ፕሮሰስ ነው የሚሆነው ማለት ነው። ይሄ ነው መልሱ። ካራክተር ያልሆነው ከነዚህ ውስጥ ሲ ነው የሚሆነው ማለት ነው። ዲ ደግሞ ለርኒንግ ኢንቮልቭስ ሆል ፐርሰን ኢሞሽናሊ ሶሻሊ ኤንድ ኢንተሌክቹዋሊ ይህም ትክክል ነው የሚሆነው። ኢሞሽናሊም ሶሻሊም ኢንተሌክቹዋሊም አቴንቲቭ ሆነን ኢንቮልቭ አድርገን ነው የሆነ ነገር የምንማረው ማለት ነው። በዲስትራክት ሳይሆን ሙሉ በሙሉ ሆል ፐርሰናችን አቴንቲቭ ሆነን የምንማርበትን ፕሮሰስ ነው የሚያሳየን። እና ካራክተሪስቲክሶቹ እነዚህ ናቸው። ካራክተሩ ያልሆነው ሲ ይሆናል ማለት ነው። learning is passive process የሚለው ይሆናል ማለት ነው። እና ሶስተኛው ደግሞ which principle of learning emphasizes the importance of emotional readiness of learning? ኢሞሽናል ሬዲነስን ኤምፋሳይዝ የሚያደርገው የትኛው ነው የሚለው ይሆናል ማለት ነው። ይሄ ሚኒንግፉል ፕራክቲስ ፕሪንሲፕል የሚለው ነው የሚሆነው። ይሄ ሚኒንግፉል ፕራክቲስ ፕሪንሲፕል ምንድነው? የምንማረው ነገር ከሪል ላይፍ ፕራክቲስ ጋር ሪሌት ማድረግ አለበት የሚል ሀሳብ ያለው ነው ይሄ ፕሪንሲፕል ማለት ነው። ይሄኛው ትክክል አይሆንም፣ ከኢሞሽናል ሬዲነስ ጋር አይገናኝም ማለት ነው። እና ኢንቴንሲቲ ቢ ላይ ያለውን ኢንቴንሲቲ ፕሪንሲፕል የሚለውንም ብናየው ይሄ ደግሞ ስለምንድን ነው እንትን የሚለው ፓወርፉል የሆኑ ነገሮችን በደንብ እንደምንማር ፓወርፉል የሆነ ነገር ቤተር ለርን ለማድረግ ያ ነገር ፓወርፉል ኢንቴንሲቲው ፓወርፉል መሆን እንዳለበት ነው የሚነግረን ማለት ነው ፕሪንሲፕሉ። ስለዚህ ነው እንትን የሚለው ኢሞሽናል ሬዲነስ ጋር የሚያገናኘው ምንም ነገር አይኖርም ማለት ነው። ሶስተኛውን ስናየው ደግሞ ፊዚካል ኢሞሽናል ሬዲነስ ፕሪንሲፕል የሚለው ትክክለኛው መልስ ይሆናል ማለት ነው። ኢሞሽናል ሬዲነስን ጋር የተገናኘው ከነዚህ ከሌሎቹ ምርጫዎች አንፃር ፊዚካል ኤንድ ኢሞሽናል ሬዲነስ ፕሪንሲፕል የሚለው ይሆናል ማለት ነው። እና ዲ ደግሞ ፈርስት ኢምፕሬሽን ፕሪንሲፕል የሚለው ምንድነው? መጀመሪያ ላይ ከምንም ነገር በፊት
ለርን ከማድረጋችን በፊት መጀመሪያ ላይ የመጣን ነገር አንረሳውም። ቤተርሊ ስቶር የመሆን እድል አለው፣ ቤተር ሪሜምበርድ የመሆን እድል አለው፣ ዌል ሪሜምበርድ የመሆን ነው የሚለን። ስለዚህ ፊዚካል ኤንድ ኢሞሽናል ሬዲነስ ፕሪንሲፕል የሚሆነው መልስ ይሆናል ማለት ነው። እና ከዛ ቀጥሎ ደግሞ አራተኛውን ነው ምናየው። አኮርዲንግ ቱ ዘ ፕሪንሲፕል ኦፍ ለርኒንግ ዊች ዋን ኦፍ ዘ ፎሎዊንግ ስትሪንግዝስ ለርኒንግን ስትሪንግዝ የሚያደርገው የትኛው ነው የሚለን። ለርኒንግ አሶሺየትድ ዊዝ ፕሊዛንት ፊሊንግ ከአንፕሊዛንት ፊሊንግ ጋር አሶሺየት የሆነ ለርኒንግ ስትሪንግዝን አይሆንም ማለት ነው፣ እንደማይሆን ነው የምናውቀው ማለት ነው። ምክንያቱም ግዴታ ለርኒንግ ምን መሆን አለበት? ፕሊዛንት በሆነ ፊሊንግ ላይ መሆን እንደሚጠበቅብን ቲዩቶሪያሉ ላይ በደንብ አድርገን አይተናል። ኢንቫይሮንመንታችን ዲስትራክሽን ምናምን የሌለበት መሆን አለበት። እኛም ዌል መሆን እንደሚጠበቅብን ነው እና የሚነግረን ስትሪንግዝን የሚያደርገው አንፕሊዛንት ፊሊንግ ነው የሚለው አይሆንም። ለርኒንግ ዌን ስቱደንትስ አር ታይርድ ኤንድ ዲስትራክትድ የኛውም ተመሳሳይ ነው፣ የማይሆን ነው። በደከማቸው ሰዓት ወይም ዲስትራክት የሚያደርጋቸው ነገር ሲኖር ሳይሆን ዲስትራክት የሚያደርጋቸው ነገር ሳይኖር ኢንቫይሮንመንታቸው ምንም ዲስትራክሽን በሌለበት ሲማሩ ነው ዌል ለርን ስትሪንግዝን የሚያደርገው ማለት ነው። እና ደግሞ ለርኒንግ አኮምፓኒድ ባይ ፕሌዛንት ኦር ሳቲስፋይንግ ፊሊንግ ይሄኛው ትክክለኛው መልስ ይሆናል ማለት ነው። ፕሌዛንት ደስ በሚል ስሜት ውስጥ ሆነን በአሪፍ ሁኔታ ውስጥ ሆነን የምንማረውን ነገር አንረሳውም አይደለ? ስትሪንግዝን የሚያደርገው ይሄ ነው ማለት ነው የሚሆነው። ሶ ዲ ደግሞ ለርኒንግ ዊዛውት ፕራየር ፕራክቲስ ያስፈልገናል አይደል? ለርኒንግ ለመማር የሆነን ነገር ለመማር ዝም ብለን ለምሳሌ የ6ኛን ክፍል ልጅ 12ኛ ክፍል አምጥተን እንትን ብንለው ሴንስ የለውም አይደል? ሴንስ አይሰጥም አይደል? ግዴታ በፕሮሰሱ በቼኑ መምጣት ይጠበቅበታል። ካልሆነ ላይገባው ይችላል። ያኛውን ፕራዮር የሆነ ፕራክቲስ ያስፈልጋል የሆነን ነገር እንትን ከማለታችን በፊት ያን ነው የሚነግረን ይሄኛው ደግሞ። ሶ ለርኒንግ አኮምፓኒድ ባይ ፕሌዛንት ኦር ሳቲስፋይንግ ፊሊንግ የሚለው ትክክለኛው መልስ ይሆናል ማለት ነው የሚሆነውና አምስተኛ ደግሞ ዊች ፋክተር አፌክቲንግ ለርኒንግ ኢንቮልቭስ ዘ ኒድ ፎር ለርነር ቱ ቢ ኢን ጉድ ሄልዝ ስታተስ ከጉድ ሄልዝ ስታተስ ጋር ኢንቮልቭ የሚያደርገው የተገናኘው ከእነዚህ ምርጫዎች መካከል የትኛው ነው የሚለው ሞቲቬሽን የሚለው ነው የሚሆነው። ሞቲቬሽን ከጉድ ሄልዝ ስታተስ ጋር ሳይሆን ከባዮሎጂካል ኮንዲሽን ጋር ነው የሚገናኘው። ጉድ ሄልዝ ስታተስ ጋር እንትን የሚል ነገር ስለሌለ ሞቲቬሽን የሚለው አይሆንም። ምንም ያህል ሪሌት ቢያደርግም እንትን አፌክት ቢያደርግም ሪሌት ቢያደርግም ይሄኛው ለርኒንግን ዳይሬክትሊ እንትን አይሆንም ማለት ነው። እና ቢ ማቹሬሽን የሚለውም እንደዛው በተመሳሳይ ነው የሚሆነው። ሲ ሄልዝ ኮንዲሽን የሚለው ከሄልዝ ስታተስ ጋር የሚገናኝልን ምርጫ ቾይስ ይሄኛው ስለሆነ ትክክለኛው መልስ የሚሆነው ሲ ሄልዝ ኮንዲሽን ጉድ ሄልዝ ስታተስ ሊኖረው ይገባል፣ ያ አፌክት ያደርገዋል ብለን ስላየን ይሄኛው ነው ማለት ነው የሚሆነው ትክክለኛው መልስ የሚሆነው ይህ ይሆናል ማለት ነው። ዲ ደግሞ ባክግራውንድ ኤክስፒሪየንስ የሚለው ይሆናል። ባክግራውንድ ኤክስፒሪየንስ አፌክት ቢያደርገውም ከጉድ ሄልዝ ስታተስ ጋር የሚያገናኘው ነገር ስለማይኖር ይህ መልስ አይሆንም ማለት ነው። ሶ ሄልዝ ኮንዲሽን የሚለው መልሱ ይሆናል ማለት ነው የሚሆነውና ስድስተኛ ደግሞ ዊች ኦፍ ዘ ፎሎዊንግ ኢዝ ኮር ኤሌመንት ፎር ቢሄቪራል ቲዮሪ ኦፍ ለርኒንግ ለቢሄቪራል ቲዮሪ ኦፍ ለርኒንግ ዋናው ኮር የሆነው ኤሌመንት የትኛው ነው የሚለን አይተነዋል። ቢሄቪራል ቲዮሪ ኦፍ ለርኒንግ ምን እንደሆነ በደንብ አድርገን አብራርተን ያየነው ነው የሚሆነው የሚለው ማለት ነው። እና ክላሲካል ኮንዲሽኒንግ ምናምን አይተናቸዋል አይደለ? ሶ የትኛው ነው ኮር ኤሌመንቱ የሚለው ነው የሚሆነው። ይሄ ለርኒንግ ኦከርስ ስሩ ኮግኒቲቭ ፕሮሰስ በኮግኒቲቭ ፕሮሰስ የሚሆን ለርኒንግ ይለናል። ይሄ ሀይሊ ኢንቴሌክቹዋል ስለሆኑ አክቲቪቲዎች ነው የሚያወራል። ቢሄቪራል ቲዮሪ ግን እንደዛ አይደለም ማለት ነው። ሶ ኤ አይሆንም መልሱ አይሆንም ማለት ነው። ቢ ደግሞ ለርኒንግ ኦከርስ አስ ሪዛልት ኦፍ ስቲሙላስ ሪስፖንስ አሶሲዬሽን ይለናል ማለት ነው የሚሆነው። እሺ ሶ ቢ ደግሞ ትክክለኛው መልስ ነው ማለት ነው የሚሆነው እና ምክንያቱም ቢሄቪራል ቲዮሪ ኦፍ ለርኒንግ ከስቲሙላስ ሪስፖንስ አሶሲዬሽን ጋር የተገናኘ ነገር ስለሆነ ማለት ነው። እና ቢሄቪራል ቲዮሪ ኦፍ ለርኒንግ ላይ ለርኒንግ ኦከር የሚያደርገው በእነዚህ ነው። የሆነ ስቲሙለስ ይኖራል። ለዛ ስቲሙለስ በተሰጠው ሪስፖንስ ላይ ዲፔንድ አድርገን የሆነን እንትን የምንሰራበት ነው እና ለርኒንግ ኦከር የሚያደርገው በእነዚህ በሁለቱ አሶሲዬሽን ላይ ተመርኩዞ ዲፔንድ ሆኖ ይሆናል ማለት ነው። ሶ ቢ ኢዝ ትክክለኛው ኮሬክት አንሰሩ ቢ ነው ማለት ነው። እና ሶ ሲ ደግሞ ለርኒንግ ኢንቮልቭስ ኢንሳይት ኤንድ ፕሮብለም ሶልቪንግ ይለናል። ይሄ ከቢሄቪራል ቲዮሪ ኦፍ ለርኒንግ ጋር አይገናኝም ማለት ነው። ኮር ኤሌመንቱ አይደለም። ዲም በተመሳሳይ ሶሻል ኮንቴክስት ኦንሊ ሶሻል ኮንቴክስት ሌሎችን እንትን በማለት ብቻ ነው የሚፈጠረው ይለናል።
ይሄም አይሆንም ማለት ነው። ሶ ቢ ትክክለኛው መልስ ነው ማለት ነው የሚሆነው። ሰባተኛውን ስናይ ደግሞ ክላሲካል ኮንዲሽኒንግ ላይ ዋት ዳዝ ኒውትራል ስቲሙለስ ቢካም አፍተር ኢት ሃዝ ቢን ፔርድ ዊዝ አንኮንዲሽንድ ስቲሙለስ። ክላሲካል ኮንዲሽኒንግ ላይ ፓቭሎቭ ኤክስፐሪመንት የሰራው ኤክስፐሪመንት ላይ ለምሳሌ መውሰድ ትችላላችሁ። ኒውትራል ስቲሙለሱ ወይም አንቼንጅ ምንድን ነው በፊት ላይ እንትን የማያመጣው ሪስፖንስ የማያመጣው ነገር ብቻውን ቆሞ ሪስፖንስ የማያመጣው ነገር ከአንኮንዲሽንድ ስቲሙለስ ጋር ብቻውን ሪስፖንስ ሊያመጣ ከሚችለው ነገር ጋር ሲሆን የሚያመጣውን እንትን ነው የምናየው ማለት ነው። እና የትኛው ነው ኒውትራል ስቲሙለሱ ከዚህ ጋር ከሆነ በኋላ ምንድን ነው እንትን የሚለውን ነው የምናየው ማለት ነው። አንኮንዲሽንድ ሪስፖንስ ይለናል። አንኮንዲሽንድ ሪስፖንስ አይሆንም ማለት ነው። ምክንያቱም አንኮንዲሽንድ ሪስፖንስ እንትን የሚለው በፉዱ ምክንያት የመጣው ሪስፖንስ ነው። በፉዱን ሲያይ ውሻው ኦር እንትኑ ያመጣው ሳልቬት ያደረገበት ፕሮሰስ ነው የሚሆነው ማለት ነው አንኮንዲሽንድ ሪስፖንሱ። ይሄ ከኒውትራል ስቲሙለሱ ጋር ቀጥታ የሚያገናኘው ነገር ስለሌለ እናልፈዋለን። ኮንዲሽንድ ስቲሙለስ ነው። ሁለተኛው ኮንዲሽንድ ስቲሙለስ የሚባለው ደግሞ ይሄ ከላይ ያለውን የጥያቄውንም ያብረው ይሄን እንትን የሚለውን መልስ ይሆናል ማለት ነው። ምክንያቱም ኒውትራል ስቲሙለሱ ከአንኮንዲሽንድ ስቲሙለሱ ጋር ፔር ከሆነ በኋላ ቀጥታ ምንን ይሰጠናል? ኮንዲሽንድ ስቲሙለስን ይሰጠናል ማለት ነው። ትክክለኛው መልስ የሚሆነው ይሄ ነው ማለት ነው። ሶ ሲ ደግሞ ኮንዲሽንድ ሪስፖንስ ይሆናል። ሪስፖንሱ ደግሞ ቤሉ ሳይሆን ሳልቬሽኑ ስለሆነ ከኒውትራል ስቲሙለሱ ጋር ቀጥተኛ እንትን ግንኙነት ፔር በመሆን ምናምን የሚለው ነገር ስለማያካትት ይህም መልስ አይሆንም። አንኮንዲሽንድ ስቲሙለስ የሚባለው ደግሞ ፉድ ነው። ሶ አይሆንም ማለት ነው ይሄኛው። ስለዚህ ቢ ነው ኮንዲሽንድ ስቲሙለስ የሚባለው ነው። ሁለቱ ሲጣመሩ ኒውትራል ስቲሙለስ እና አንኮንዲሽንድ ስቲሙለስ ሲጣመሩ የሚሰጡን ኮንዲሽንድ ስቲሙለስን ወይም ሳሊቬቲንግ ዊዛውት አንኮንዲሽንድ ስቲሙለስ የሚለውን የሚሰጡን ይሆናል ማለት ነው። ከዛ በኋላ የምናየው ስምንተኛው ነው። ዋት ተርም ሪፈርስ ቱ ናቹራል ሪስፖንስ ቱ አንኮንዲሽንድ ስቲሙለስ ኢን ክላሲካል ኮንዲሽኒንግ የሚለውን ነው የምናየው። ናቹራል ሪስፖንሱ የትኛው ነው የሚለውን ነው የምናየው። ይሄ ኮንዲሽንድ ስቲሙለስ ነው የሚለን ኮንዲሽንድ ሪስፖንስ ነው ይላል። ኮንዲሽንድ ስቲሙለስ የሚለውን ብታዩት አሁን ለምሳሌ ኮንዲሽንድ ስቲሙለስ ከላይ ያየነው ነው። ከቤሉ ለቤሉ ምን አደረገ ውሻው ለቤሉ እንትን አደረገ አይደል? ሳሊቬት አደረገ። ያ ፕሮሰስ ነው ይሄ ኮንዲሽንድ ስቲሙለስ የሚባለው። ኮንዲሽንድ ቤሉን ኮንዲሽንድ ስቲሙለስ እንለዋለን ማለት ነው። በቤሉ ምክንያት የመጣውን ሳሊቬሽን ደግሞ ኮንዲሽንድ ሪስፖንስ እንለዋለን። ስለዚህ ከናቹራል ሪስፖንስ አንኮንዲሽንድ ስቲሙለሱ ምክንያት የመጣ ናቹራል ሪስፖንስ አይሆኑም ማለት ነው። ሰው ናቹራል ሪስፖንሱ አንኮንዲሽንድ ሪስፖንስ ነው የሚባለው እና ሲ ነው ትክክለኛው መልስ። ሰው ዲ ኒውትራል ሪስፖንስ የሚለውም አይሆንም ማለት ነው የሚሆነው። ሰው ሲ ኢዝ ትክክለኛው መልስ የሚሆነው ሲ ነው ማለት ነው። አንኮንዲሽንድ ሪስፖንስ ይሆናል ማለት ነው። ናቹራል ሪስፖንስ ቱ አንኮንዲሽንድ ስቲሙለስ ኢዝ አንኮንዲሽንድ ሪስፖንስ ዊች ኢዝ ናቹራል ነው። በምግቡ ምክንያት ቀጥታ የመጣ ነው። ምንም ኮንዲሽኒንግ ያላስፈለገው መልስ ወይም ሪስፖንስ ይህ ነው ማለት ነው። ከዛ ዘጠነኛው ደግሞ ኢን ፓቭሎቭ ኤክስፐሪመንት ላይ ዊች ኦፍ ዘ ፎሎዊንግ አንኮንዲሽንድ ስቲሙለስ ከላይ በደንብ አድርገን አይተውናል አይደለ? አንኮንዲሽንድ ስቲሙለስ ማለት ምንም አይነት ኮንዲሽኒንግ የማያስፈልገው ለፕራዮር ለርኒንግ የማያስፈልገው ዊች ኩድ ጊቭ ምን ሪስፖንስን ሊያመጣ የሚችል ማለት ነው። በራሱ ብቻውን ቆመው ሪስፖንስ የሚያመጣልን የትኛው ነው? ሪንግ ኦፍ ዘ ቤል፣ ፉድ፣ ዶግ ሳልቬሽን ኢን ዶግ የትኛው ነው? ምግብ ነው አይደለ? አንኮንዲሽንድ ስቲሙለስ ይህ ቢ ነው የሚሆነው መልሱ ማለት ነው። ሪንጊንግ ኦፍ ዘ ቤል መጀመሪያ ላይ ኒውትራል ስቲሙለስ ነው። ሜቢ ከአንኮንዲሽንድ ስቲሙለስ ጋር ፔር ከሆነ በኋላ ኮንዲሽንድ ስቲሙለስ ሊሆን ይችላል። ፉድ ዶግ ሳልቬሽን ደግሞ ሪስፖንስ ነው። ሶ በአንኮንዲሽንድ እንትንም ሪስፖንስ ሊመጣ ይችላል። በአንኮንዲሽንድ ስቲሙለስም በኮንዲሽንድ ስቲሙለስም እንደ ሪስፖንስ ሊመጣ ይችላል ማለት ነው። የዶግ ሳልቬሽን ዶግ ደግሞ እነዚህ ውስጥ የሚካተት ነገር አይደለም ማለት ነው። ሶ የሚመልሱ የሚሆነው ፉድ የሚለው ይሆናል። አንኮንዲሽንድ ስቲሙለስ ማለት ፉዱ ነው ማለት ነው። እና አስረኛ ዊች ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ሪፈርስ ቱ ዊክኒንግ ኦፍ ኮንዲሽን ሪስፖንስ ዌን ዘ ኮንዲሽን ስቲሙለስ ኢዝ ሪፒትሊ ፕሬዘንትድ ዊዛውት አንኮንዲሽንድ ስቲሙለስ የቱ ነው? ይሄ ስቲሙለስ ዲስክሪሚኔሽን፣ ኤክስቲንክሽን፣ ስፖንታነስ ሪከቨሪ ኤንድ ስቲሙለስ ጀነራላይዜሽን። ዊክኒንግ በቀስ በቀስ እየጠፋ ኤክስቲንክት እየሆነ ይሄዳል ብለን ነበር አይደል ቲዮቴዎሪው ላይ ስናይ። ስለዚህ የሚሆነው ቢ ነው ማለት ነው። ኤክስቲንክሽን የሚለው መልስ ነው የሚሆነው ማለት ነው። ከላይ ስቲሙለስ ዲስክሪሚኔሽን የሚባለው ሁለት ነገሮችን ለያይቶ ለአንዱ
ተመሳሳይ ካራክተር ያላቸውን ስቲሙለሶች ለያይቶ ለአንዱ እንትን ይሰጣል፣ ለአንዱ አይሰጥም፣ ሪስፖንስ አይሰጥም ማለት ነው። ያ ነው የሚያሳየን። ስፖንታነስ ሪከቨሪ ደግሞ ከኤክስቴንሽን በኋላ ድጋሚ ሪከቨር እያደረገ ያ ሪስፖንስ ሪከቨር እያደረገ የሚሄድበት ፕሮሰስ ነው። ስቲሙለስ ጀነራላይዜሽን የሚባለው ደግሞ ሁለቱንም ተመሳሳይ ካራክተር ያላቸውን ነገሮች እንደ አንድ ወስዶ ሪስፖንስ በሚሰጥበት ሰዓት ያለው ነው እና ቢ ነው ኤክስቲንክሽን የሚለው ትክክለኛው መልስ ይሆናል ማለት ነው። 11ኛን ስናየው ዋት ዳዝ ስቲሙለስ ጀነራላይዜሽን ኢን ክላሲካል ኮንዲሽኒንግ ሪፈር ቱ። ስቲሙለስ ጀነራላይዜሽን አሁን አብራርቼላችሁ ነበር አይደለ? ምንድን ነው የሚለውን ስናይ ዘ አቢሊቲ ቱ ዲፍረንሺየት ቢትዊን ሲሚላር ስቲሙለስ። ይሄ ዲፍረንሺየት ማድረግ የሚለው ዲስክሪሚኔሽንን ነው የሚያሳየን ማለት ነው። ስቲሙለስ ዲስክሪሚኔሽን የሚለውን ነው የሚያሳየን ማለት ነው። ዘ ኢመርጀንሲ ኦፍ ኤክስቲንጉሽድ ሪስፖንስ የሚለው ደግሞ ሪአፒራንስ ነው። በቃ ማለትም ሪአፒራንስ ኦፍ ስፖንታነስ ሪከቨሪ የሚለውን ፕሮሰስ ነው የሚያሳየን አይደለ? ስፖንታነስ ሪከቨሪ ነው። ይሄ ስለ ስፖንታነስ ሪከቨሪ የሚነግረን ነው። ማለትም ኤክስቲንጉሽ ከሆነ በኋላ ወይም ኤክስቲንክት የሆነ ከሄደ በኋላ ድጋሚ የሚመለስበትን ፕሮሰስ የሚያሳየን ስፖንታነስ ሪከቨሪ ነው እንጂ ስቲሙለስ ጀነራላይዜሽን አይደለም ማለት ነው የሚሆነው። ሶ ቴንደንሲ ቱ ሪስፖንድ፣ ሲ ደግሞ ቴንደንሲ ቱ ሪስፖንድ ቱ ስቲሙላይ ሲሚላር ቱ ኮንዲሽንድ ስቲሙለስ። ይሄ ነው ተመሳሳይ ካራክተር ላላቸው ነገሮች መልስ ሲሰጥ ሪስፖንስ ሲያደርግ ያን ስቲሙለስ ጀነራላይዜሽን እንደምንለው አይተን ነበር። ሶ ሲ ትክክለኛው መልስ ነው የሚሆነው ማለት ነው። ዲ ደግሞ ዘ ፔሪንግ ኦፍ ኒውትራል ስቲሙለስ ዊዝ አንኮንዲሽንድ ስቲሙለስ፣ ከዚህ ጋር የሚያገናኘው ምንም ነገር የለም ማለት ነው የሚሆነው ማለት ነው። እና ሶ ሲ ነው ትክክለኛው መልስ የሚሆነው። ትክክለኛው መልስ ይሆናል ማለት ነው። እሺ ከዛ 12ኛውን ስናይ which one of the following term describes a learned response to previously neutral stimulus in classical conditioning? previously learned የሆነው learned response to previously neutral stimulus in classical conditioning previously ምን የሆነ ኒውትራል ስቲሙለስ የሆነ learned response። አሁን ግን conditioned የሆነ ሪስፖንስ የትኛው ነው የሚለው። conditioned response ፕሪቪየስሊ ኒውትራል አይደለም። ኮንዲሽንድ ሪስፖንስ የሚለውን ስናየው ደግሞ ትክክለኛው መልስ የሚሆን ይመስለኛል። ምክንያቱም ለርነድ ሪስፖንስ ነው የሚለው ኮንዲሽንድ ሪስፖንስ which is previously ኒውትራል የነበረ አሁን ግን ሪስፖንስ ሆኖ በራሱ መቆም የሚችል የሚለውን ሀሳብ ነው የሚያብራራልን። ስለዚህ ኮንዲሽንድ ሪስፖንስ የሚለው ትክክለኛው መልስ ይሆናል። አንኮንዲሽንድ ስቲሙለስ ደግሞ ይሄ ሪስፖንስ አይደለም በመጀመሪያ ደረጃ። ሁለተኛ ምንም ለርኒንግ አያስፈልገውም። ቀጥታ አንኮንዲሽንድ ስቲሙለስን አንኮንዲሽንድ ሪስፖንስን ሊያመጣልን የሚችል ብቻውን መቆም የሚችል ነገር ነው። ኒውትራል ሪስፖንስ ደግሞ ከነዚህ ጋር የሚያገናኘው ነገር የለም። ሰው ትክክለኛው መልስ የሚሆነው ኮንዲሽንድ ሪስፖንስ የሚለው ይሆናል ማለት ነው። እና 13ኛ አኮርዲንግ ቱ ኦፔራንት ኮንዲሽኒንግ ቲዮሪ ዊች ታይፕ ኦፍ ኢንፎርስመንት ስትሬንግዝንስ ቢሄቪየር ባይ ፕሮቫይዲንግ ፕሌዠራብል አውትካም ፕሌዠራብል የሆኑ አውትካሞችን ፕሮቫይድ በማድረግ ቢሄቨሩን ስትሪንግዝን የሚያደርገው የትኛው ነው የሚለው ነው የሚነግረን ማለት ነው። ኤ ፖዘቲቭ ሪኢንፎርስመንት፣ ቢ ኔጌቲቭ ሪኢንፎርስመንት፣ ሲ ፐኒሽመንት፣ ዲ ኤክስቲንክሽን የሚለው ይሆናል ማለት ነው። ስለዚህ ፕሌዠራብል እንትን በማድረግ እንትንን የሚያመጣልን የሚሆነው ማለት ነው ፖዚቲቭ ሪኢንፎርስመንት የሚለው ይሆናል ማለት ነው። ምንድነው ፕሬዠራብል የሆኑ አውትካሞችን ሊያመጡ እንትን የሚሉትን ነገሮች ፕሮቫይድ አድርገን የሆነን ሪኢንፎርስ አድርገን ቢሄቨርን ስትሪንግዝ ለማድረግ ስንሞክር ነው ይሄ ፖዚቲቭ ሪኢንፎርስመንት የሚባለው ማለት ነው። ሁለተኛውን ብናየው ኔጌቲቭ ይሄ ስትሪንግዝ የሚያደርገው ሪሙቪንግ ኔጌቲቭ ሪኢንፎርስመንት የሚባለው ሪሙቪንግ ፔንፉል ስቲሙለሶችን ፔንፉል የሆኑ ስቲሙለሶችን ሪሙቭ በማድረግ እንትን ሲሆን ኔጌቲቭ ሪኢንፎርስመንት እንላለን ማለት ነው። ይሄ ሪኢንፎርስመንት ሆኖ እንደ ላይኛው ፕሌዠራብል አውትካም ያላቸውን ነገር ፕሮቫይድ በማድረግ ሳይሆን ኔጌቲቭ ወይም ፔንፉል አቨርሲቭ የሆኑ ስቲሙለሶችን ሪሙቭ በማድረግ የሚፈጠር ነው የሚሆነው ማለት ነው። ሲ ደግሞ ስናየው ሲ ፓኒሽመንት የሚለው ነው። ይሄ ደግሞ ምንድነው ስትሪንግዝን ሳይሆን የሚያደርገው ዊክን ነው የሚያደርገው ባይ ኢንትሮዲዩሲንግ ምን ፔንፉል የሆኑ ስቲሙለሶችን ኢንትሮዲዩስ በማድረግ የሚፈጠረው እንደውም ስትሪንግዝን ሳይሆን ዊክን የሚያደርግ ነው የሚሆነው ማለት ነው። ዲም ኤክስቲንክሽን የሚባለውን ስናየው ከነዚህ ጋር የሚያገናኘው ሀሳብ የለውም ማለት ነው። ሶ ፕሌዠራብል አውትካምን እንትን ብለን የምናገኘው ፖዚቲቭ ሪኢንፎርስመንት የሚለው ይሆናል ማለት ነው የሚሆነው። ሶ ትክክለኛው መልስ ይሄ ነው ማለት ነው የሚሆነው።
እሺ እስካሁን አብራችሁኝ ስለቆያችሁ ስለተከታተላችሁኝ በጣም በጣም አድርጌ አመሰግናለሁኝ። በሚቀጥለው ቀሪዎችም ቪዲዮዎች ደግሞ በሚቀጥለው ፓርት በደንብ አድርጌ እሰራላችኋለሁ ማለት ነው። እስካሁን በደንብ ኢንሳይት እንዳገኛችሁ እንደተማራችሁ እርግጠኛ ነኝ። ምንም አይነት ሀሳብ ካላችሁ ኮመንት ሴክሽን ላይ ብጽፉልኝ ይደርሰኛል። ከዛ ውጪ ሰብስክራይብ እንደተለመደው አዲስ ከሆናችሁ ለቤተሰቡ እንዳይረሳ፣ ለፍሬንዶቻችሁም ሼር ማድረጋችሁ እንዳይረሳ፣ ለእነሱም ስለሚጠቅማቸው ማለት ነው። ቴሌግራም ቻናላችንም ተቀላቀሉ፣ ላይክ ይደረግ ቪዲዮ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጣም በጣም አድርጌ አመሰግናለሁ። ይመቻችሁ። መልካም ጊዜ ይሆንላችሁ።